ታት ሁሉም ነገር ለበጎ ነው። ከዛ ባሻገር ደግሞ እጩኛ የነበረችውን ልጅህን ኤልሳን የማግኘትና ነፃ የማውጣት በእርግጥ እኔና ኤልሳ ይሄ ነገር ሊፈጠር የተወሰነ ጊዜ ሲቀረው ማለት እሷ ልጠፋ የተወሰነ ጊዜ ሲቀረው ተለያይተናል ስልህ ከልቤ አልነበርም ወይ ደግሞ ፈልጌው አይደለም፣ የእሷ ፍላጎት ነበረ። ከዚህ በኋላ መገናኘት የለብንም፣ እኔ እናንተ ግንኙነታችንን ማቆም አለብን። እኔ ከአንተ ጋር ከዚህ በኋላ ምንም አይነት ነገር መቀጠል አልችልም። ቤተሰብ ህይወት መመስረት አልችልም ከአንተ ጋር። ከዚህ በኋላ እንዳትደውልልኝ አልፈልግህም የሚል ነገር ነበረ። ልታገኘኝ እንዳትፈልግ የሚል ነገር ነበረ። ነገር ግን ይህን ሁላ ነገር አለፍኩት፣ ቻልኩት። ለምን እንደሆነ ልጠይቃት እንድታስረዳኝ ሞከርኩኝ። ምላሿ ጥሩ አልነበረም። በቃ ማለት ከዚህ በኋላ ምንም አይነት ጥያቄ እንድጠይቃት አልፈልግም የሚል ነበረ ምላሿ። ስለዚህ አጋጣሚ አደገኛ ኬዝ ላይ ስለነበርኩ በዛን ወቅት እኔ ታፍኜ ነበረ፣ ማለትም ታግቼ ነበረ። ያ ሁላ ነገር አለፈ። ከዛ ደረጃ እንዲደረሳችሁ መጀመሪያ ማለት ይህን እንክብካቤ እንዲያደርግልሽ ምናምን ነገር ሊያደርግልሽ የቻለበት ምክንያት እዛ ደረጃ እንዲደረሳችሁ መጀመሪያ የቤተሰቤን ሀብት አስመልሳለሁ ብዬ በቃ ያለኝ አማራጭ ሴትነቴን ቢያንስ ተጠቅሜ ሀብቱን ለማስመለስ ነበር ሀሳቤ እኔ የገባሁት። ግን አልሆነም፣ ነገሮች ተገለበጡ። ከዛ እሱ በሚያደርግልኝ እንክብካቤዎች ነገሮች ሁሉ ወደ ሌላ መስመር ሆኑ። በቀሌንም ተውኩት፣ ሁሉ ነገሩን የረሱት። በቃ እሱም ብቻ ማሰብ ሆነ ስራዬ። ግን እንደዛም አልሆነም። በቃ ከአባቴም ጋር እንደዛ ተገናኝተን ሞገድኩት፣ ተጣላን። አባቴን ሁላ አስከፋሁት። ግን ሀብት አልነበረም። መጀመሪያ አባቴን፣ ወንድሞቼን፣ እህቶቼን፣ እናቴን ነበር መፈለግ የነበረብኝ። ግን በወቅቱ እንደዛ አልተሰማኝም። መጀመሪያ አስቤ የሄድኩበት መንገድ ሌላ ነው፣ ቦታው ላይ ስገኝ ደግሞ የተፈጠረው ነገር ሌላ ነው። አሁን ደግሞ ያለው ነገር ሌላ ነው። በቃ እኔ ምስቅልቅል ያለ ነገር ውስጥ ነው የገባሁት። ምን እንደማደርግ እኮ። ስለዚህ ከልብሽ ወደድሽው ማለት ነው። አንቺ ለበቀል ማለትም ንብረት ለማስመለስ ቀድመሽ ገባሽ እዛ ቤት። ከዛ በኋላ ወደድሽው፣ እንክብካቤ ስላደረግልሽ ብቻ በሰዓቱ እንደዛ ነው የተሰማኝ ነገር። በቃ ሁሉ ነገር ነው የረሳሁት። በሰዓቱ እንደዛ ነው ነው። አሁን ሳስበው የሆነ ነገር እንዳስነካኝ ነው የሚሰማኝ እንጂ በጥኔ እንደዛ ልሆን አልችልም። እንደዛ መጠላው እንደዛ ሰሞ ሲነሳ የሚቀፈኝ እጁን ለመንካት እንደዛ የሚዘገነነኝ የነበረ ሰው እንደዛ ልሆን አልችልም። በቃ የሆነ ነገር በቃ እሱን ልበቀለው እንዲሄድኩ አውቆ የሆነ ያደረገብኝ ነገር እንዳለ ነው አሁን ላይ የሚሰማኝ። አሁን ላይ ደግሞ ያን መጀመሪያ ሰሞን የሚሰማኝ አይነት ነው ለሱ የሚሰማኝ። ልበል የጥላቻ በፊት ካረገብኝ የባሰ ነው። አሁን ደግሞ እሺ ማለት ምንድን ነው የተፈጠረው? አረገሽለት እንግዲህ እኔም ልጆች ልኬ መጀመሪያ የእኛን ሐኪም ልኬ መጀመሪያ ላይ የሆነ እርጉዝ መሆንሽን ለማረጋገጥ በሞከርኩበት ሰዓት በጣም የተንደላቀቀና የደላው ኑሮ ነበር የምትኖሪው። ምንድን ነው ታዲያ ከአጎቴ ጋር ያለው ከኖርኩት ህይወት የባሰ ሲሆን ውስጥ ነበርኩ ያልሽው በምን ምክንያት በምን የመጣ ነው? መጀመሪያ ሰሞኑማ ዞሮ ነበረ። ገዝና እየጨመረ ሲሄድ ደህና ነበር። በቃ ሁሉም ነገር እንደበፊቱ ነበር እየሄደ። ከዛ 8 ወር 7 ወር ከምናምን ላይ ሲሆን በቃ ሁሉም ነገር ተቀየረ። ማስፈራራት፣ መዛት፣ ይህን ልጅ በቃ የማይለኝ ነገር የለም። ሁሉም ነገር ቀዘቀዘ፣ እንደበፊቱ አልሆነ። ከዛ የሚጠብቁኝ ሰዎች ማስፈራራት ጀመረ። ከዛ በቴክስት ይሳደባል። እነሱም እንደዚህ ብሎሻል ይለኛል። እሱም ስለሌለ በቃ እነሱ እንደፈለጉ ነበር የሚያደርጉ፣ እንደፈለጉ ያሰቃዩኛል ምናምን። ምንም ለእኔ ግድ አልነበራቸው። በፊት እንደዚያ የሚሆኑልኝ የነበሩ ሰዎች ሁላ ተቀየሩ። ከዛ በቃ በጣም ጭንቀት ውስጥ ገቡ። በቃ ነጋጠባ ማልቀስ ነው። ነጋጠባ እንዴት ሄጄ ልውለድ? በቃ ሄጄ የምወልድበት የለም፣ ሰውም የለም። ከሁሉም ጋር ተጣልቻለሁ። ከዛ በቃ ያለ ጊዜ ወለድኩ። ቀኔ ሳይደርስ በጭንቀት ምናምን በቃ በጭንቀት ወለድኩ። ማለት እኮ ያለ ጊዜ ስ የተወለደው ቀን ሳይደርስ የወለድኩት። በቃ በጣም ጭንቀት ውስጥ ገባሁ። በጣም ፍርሃት፣ ቀን ከሌሊት እንቅልፍ የለኝም። ምግብ ሳልበላ የምውልበት ጊዜ አለ። በቃ በጣም እንትን ብዬ እሱም ሰዎቹን እየላከ ያስፈራራኛል። ያላቅም ልበል
በጣም ብዙ ነገር ነው ያሳለፍኩት። በተለይ ለወልድ አካባቢ በጣም ነበር የተሰቃየሁት። አለቅ ያን ሁሉ ነገር እንደዛ ሆኖ እንዴት እንደተቀየረ እንደዚህ አይነት ነገር ውስጥ እንደገባም አለቅ። ሲጀምር እኮ እሱ ለአንቺ ፍቅር ኖሮት እኮ አይደል? ቤተሰባችሁ ማውደም ይፈልጋል ከመጀመሪያም። አዎ እያወቅሽ ነው የገባሽበት። ለዓላማው ማሳኪያ ነው ያደረግሽ። እንደዛ አልነበረም መጀመሪያ ላይ የሆነ ነገር ሆኛለሁ። በቃ ጭንቅላቴ ሁላ ትክክል እያሰባ አልነበረም። እሺ ማለት ይህ ሁላ በደል እየደረሰብሽ ከነበረ ለምንድን ነው ጥለሽ ልትወጪ ያልቻልሽው? ለምን ወደ አባትሽ እንኳን አልተመለሽም? እኔን ተይኝሽ፣ ከኔ ጋር በጣም ብዙ ነገር ውስጥ ገብተናል። እናቴም እኮ ብላሻለች፣ መውለድ ራሱ ከፈለግሽ ነይ እኔ አረስሻለሁ እናትሽ ነኝ ብላሻለች እኮ ደጋግማ አይደለ? ግን እሷንም ነው ነቀሻት፣ ረግጠሻት ሄድሽው። ከሰው ጋር ተጋጭቻለሁ ከሁሉም ጋር ተጣልቻለሁ ብለሽ ይህ ነው ለመከራ ከምታሳልፍ ለምን ወተሽ ወደ አባትሽ እንኳን አለች? እንደዛም ቢሆን እንደዛም ቢያደርገኝ በጠባቂዎቹም እንዲያስፈርም ቢያደርግ እንኳን መውጣት አልችልም ነበር ከቤት። የሆነ ሰበብ እንኳን አግኝቼ ልወጣ ብልም እንኳን አያስወጡኝም። እንደዛ ያጎሳቁልኝ እንጂ እንደወጣ አይፈቅዱልኝም ነበር። በዛ ላይ አባቴን እንደዛ ተናግሬው ለእሱ ደግፌ እንደዛ አስቀይሜ እንዴት ብዬ ነው አይነ አባትሽ እናትህንስ ቢሆን እንዴት በእኔ ቦታ ብትሆን እንደዛ አይሰማም። እሱ ጋር ከሚሄድ ቢያንስ የማላውቀው ሰው ቤት ሄጄ እንደው ለምኝ የሚሆን አስጠጉኝ ብል ይቀለኛል። በዛ ሰዓት እንደዛ እኔ ላስብ አልችልም። አንቺ ማለት መጀመሪያ እኮ ንብረትን ስላስቀድምሽ ነው ከአባትሽ ይልቅ። በእኔ እምነት አልነበረሽም ነው ታሪክሽን ህይወትሽን መጀመሪያ ብትነግሪኝ እኔ ሁሉን ነገር ማስተካከል እንደምችል አታውቂም ነበር ነው? እንደዛ ሳይሆን በቃ በዛ ሰዓት በጣም ክፉ ሰው እንደነበር ነው የማውቀው። ሊጎዳህም የሆነ ወይ ይገልሃል ወይ ይጎዳሃል ብዬ ነበር ያስብ። እኔ እኮ ብዙ ከእሱ ከባሱ ሰዎች ጋር እኮ ተገናኝቼ አውቃለሁ። ከእሱ ከባሱ ርኩስ ሰዎች ጋር እኮ ሰውን ከሚያጠፉ ሰውን ከሚቀጥፉ ብዙ ወንጀለኞች ጋር እኮ ተጋፍጬ አውቃለሁ አይደል? አላውቅም ብቻ ነው በወቅቱ የተሰማኝ አንተን ማዳኑ ብቻ ነው። አንተን ለማዳን ብዬ ሲሄድ ነው እንደዚህ አይነት ህይወት ውስጥ ራሴን ያገኘሁት። እኔን እኮ ለማዳን አልልሽም እኮ እኔን እኮ አጠፋሽ። የነበርንበትን ጊዜ እስኪ አስታውሽ። ምንም ነገር ከማለትሽ በፊት እኮ ምንም ነገር ለእኔ ከመንገረሽ በፊት እንለያይ የሚለው ጥያቄ ነበር ያቀረብሽ አይደል? ያውም ደግሞ እናቴ ዝግጅት ብያደርገች በነበረበት ሰዓት ሽምግልና ይላካል ትጋባላችሁ ብላ እየተዘጋጀች በነበረችበት ሰዓት ለአዝማሮቿ ነግራ በነበረበት ሰዓት ይህን ነገር ያደረግሽው ማለት እኔ አሁን ላይ ልሽ ኤልሲ ማለት ለወቅስሽ አይደለም። ኦልሬዲ አልፏል። እግዚአብሔር ይመስገን ጤነኛ ነኝ። እኔ ምንም ጊዜ የእናቴ ልጅ ነኝ። በርትቼ ጠንክሬ ሁሉም መከራ ማልፍ ሰው ነው። እናቴ ብዙ መከራ አሳልፋለች። ከእሷ ጋር ብዙ ነገር አብሬያት አይቻለሁ። ከዚህ በፊት ትዕግስትን ከእሷ ተምሬያለሁ። በትዕግስት ሁሉን ነገር አሳልፌያለሁ። ግን ቢያንስ እንደዚህ አይነት ነገር እንኳን ሲፈጠርብሽ ለምን ወደ ቢያንስ ለምን እንኳን አታማቅ ማለት ህይወት ሊመር ይችላል፣ ሊከፋ ይችላል። መጀመሪያ ያሰበሽ የገባሽበት መንገድ እና ኋላ ላይ ደረሰብሽ የሆነብሽ ነገር አንድ ላይሆን ይችላል አይደል? ያ ነገር ሲከፋ በሆነ አይነት አጋጣሚ የሆነ ዘዴ ፈልገሽ መልእክት ራሱ ለእኔ ላይ ልልክ ይችል ነበር። በምን መንገድ አለች አይደለ? ሰላም ጎረቤታችሁ እዛ ግቢ ውስጥ እንድትኖር የተፈቀደላት እሷ ትቀራረባላችሁ፣ ብዙ ነገር የምታደርግልሽ ኢቨን ስለ እያንዳንዱ ነገር የነገረችኝ እሷ ነች። ለእሷ ህይወት ተሰጋለዋ ካወቁ ደግሞ እሷን የሆነ ነገር የሚያደርጓት እንጂ እኔ የተነሳ እሷን የሆነ ነገር ቢያደርጓት ጭራሽ የባሰ ጸጸት ውስጥ። አንቺ ለሁሉም ህይወት ትሰጊያለሽ፣ የራስሽን ህይወት ደግሞ አደጋ ላይ ትያለሽ። እንግዲህ አንቺ እዚህ ነገር ውስጥ ከመግባትሽ በፊት ነው እኔ ስለ አንቺ ካወቅኩ በኋላ እያንዳንዱ ነገር አሯርጬ አሳድጄ አባትሽን ካለበት ያወጣሁት። እንግዲህ በፊት እንደዛ የምትቀራረቢው የምትወጂው ከኛ አባል የነበረው ዋሲውን አባትሽን ለማስለቀቅ በምናደርገው ጥረት አባትሽን ፍለጋ ላይ በነበርንበት ሰዓት ነው እንግዲህ የተገደለብን። ይሄ ሁላ መስዋዕት የከፈል ነው የአንቺን ቤተሰብ ነፃ ለማውጣት ነው። ከመጀመሪያም ጀምሮ ሲጀምር ታሪክሽን አንድም ለእኔ ነገርሽኝ አታውቂም። እኔና አንቺ እኮ ፍቅራችን እኮ እስከ ህይወት ነበር አለ፣ ትዳር ለመመስረት ነበር አለ
እቅዳችን ነበራል። ኤልሲ አንድም ቀን ስለ እናትሽ እንደዛ መሆን፣ ስለ እናትሽ መጥፋት፣ ስለ አባትሽ መታመም እዛ አጎቶችሽ ቤት ይሄን ያክል የከፋ በደል እንዳለ ነገር ያለው ከዚህ በፊት ይሄን ታሪክ ብዬ ነው የምነግርህ። የሚነገር ታሪክ እኮ ሲሆን ነው የምነግርህ። እንዴት ነው የሚነገር ታሪክ ያልሆነው? እስኪ ንገረኝ። እኔ አጋርሽ ከሆንኩ እንግዲህ እንደ ባልሽ የምታስቢኝ ከነበረ እያንዳንዱ ነገር እኮ ለእኔ ነግረሽኝ አንድ ላይ መፍታት የምንችልበት ጊዜ ላይ ነበር። ታሪክን መርሳት ነበር የፈለግኩት። አልረሳሽውም፣ ግን እኮ ጭራሽ ነገሮችን አበለሻሸሽ እንጂ አጋጣሚውን ሳገኝ ነው በቃ ወደ እሱ የምቀርብበትን አጋጣሚውን ሳገኝ ነው እንጂ እስከዛሽ ቅጽበት ድረስ በቃ ህይወቴንም ታሪኬንም ትቼው ነበር። ከዛ እሱን የምቀርብበት አጋጣሚ ሳገኝ ነው። እኔ በጣም የሚያቃጥለኝ ምን ታውቂያለሽ? እዚህ ነገር ውስጥ ገብተሽ ብዙ ሰው ህይወቱ ተበጥብጧል። ለምሳሌ አጎትሽ እንግዲህ እናቴ እንዲህ ቦታ ታነሽ ተብያለሁ ብለሽ ደውለሽለት አንቺ ያለሽበት ከተማ ላይ እየመጣ አሳደው ገደሉት። ይሄ ነገር በዚህ አላበቃም። እኛም አባትሽን ለማውጣት ስንል ዋሲውን አጣን። ብዙ ሰዎች ተጎዱብን፣ ብዙ ሰው ቆሰለ፣ ብዙ ሰው ደማ። ብቻሽን እየወሰንሽ በነበረው ውሳኔ ማለት ነው። አሁንም መጨረሻሽን ተመልከች። እንግዲህ እንደዚች አይነት ቤት ውስጥ መተሽ ቁጭ አልሽ። እሱንም ይህንን ራሱ በሰው እርዳታ በወቅቱ የመሰለኝ እንደዛ ነበረ። በቃ በወቅቱ ብቻዬን የማደርገው ነበር የመሰለኝ። በቃ ብቻዬን ያንን ችግር የምወጣው ነበር የመሰለኝ። ግን እንዳልከው ነው። ከንብረት በፊት ቤተሰብ፣ ከንብረት በፊት ሰው፣ ከንብረት በፊት ወገን ነበረ መቅደም ነበረበት። መጀመሪያ ቤተሰቦችን አሰባስቤ ነበረ ንብረታቸውን ለማስመለስ መሄድ የነበረብኝ። ግን እኔ በወቅቱ እንደዛ አልመሰለኝም። በቃ በወቅቱ ያሰብኩት ቢያንስ ሀብት ንብረቱን ከተቀበልኩት በኋላ ፈልጋቸዋለሁ ብዬ ነበረ ስል፣ እንደዚያም ደግሞ አልሆነም። የት ወንድሞች የት እንዳሉ አላውቅም፣ እናቴ የት እንዳለች አላውቅም። በቃ አባቴን ብቻ ነው ያየሁት። ጭምር እንደዚህ ሆኝም እንዲሆኝም አልፈልግም። አባትሽ አሁን ምን አይነት ሁኔታ ላይ እንዳለ መገመት ትችላለሽ? አላውቅም። በጣም እንደተጎዳ መገመት አቅተኝ፣ በጣም እንዳዘነ፣ በቃ እንደሞትኩ አይነት ነገር እያሰበኝ እንደሆነ እርግጠኛ ነኝ። አንዷ ልጄ ሞታለች። በቃ ከልጆቹ መሀል እኔ እንደሞትኩ እንደሚያስብ እርግጠኛ ለመነሽ እኮ እሱ ሁሉም ነገር እርግፍ አድርገሽ ተይና ይቅር። ከዓመታት በኋላ ከረጅም ጊዜ በኋላ በአይነ ስጋ ያገኘሽውን አባትሽን እንኳን ሳታስደሰችው ነው ሄድሽው። ታዩ ይቅር ሀብት ንብረቱ እያለሽ በቃ የሆነ ነገር ተደርጎብኛል እኮ እያልኩ ነው። አሁን ነው በቃ አሁን ያረኳቸው ነገሮች አሁን ላይ ነው እየተሰማኛል። በቃ በዛ ሰዓት እኔ ልክ እንደሆንኩ ነበር እየተሰማኝ ነበር። እሺ ልጅሽን ወሰዱብሽ፣ ወዴት ሊወስዱ ይችላሉ? አላውቅም። በቃ እሱ እዚህ ሀገር የለም አይደል? እሱ ይኑር አይኑርም አላውቅም። ብቻ ያለም አይመስለኝም፣ ያለም ይመስለኛል። አላውቅም ምን እንደሆነ ፍላጎቱ። እኔም ወይ የሆነ ነገር ማውራትም ማናገርም ከፈለገ ወይ በሰው ነው ወይ በስልክ ወይ በቴክስት ነው። አላውቅም እንዴ እኔ ልጄን እኮ ከወለድኩ በኋላ እኮ የምትንከባከበኝ ዶክተር ነበረች። ከዛ በቃ ትመጣለች ትንከባከበኛለች ምናምን። እሷም የእነሱ ሰው እንደሆነች ነው የገባኝ። በቃ እዚህ በቃ ልጄን ለማንም አልሰጥም ብዬ ልጄን ሸሽኝ። ተከራዮቹ ስንት ጊዜ አስጥለውልኝ ልጅ ያስወስድኝ። ከዛ በር ቆልፌ ምናምን የምቀመጠው ድንገት እንኳን ከመጡ ጎረቤቶቹ ብለው ጮኸው ነው ልጄን ከአንድም ስንት ያስመለሱ። ከአንድ በተረገመች ቀን እሺ ታዲያ እንግዲህ ለልጅሽን ይህን ያክል የምትሳስች ከነበር በመሀል የሆነ ጊዜ አላጠባትም ምናምን ትይ ነበር፣ አላጠባውም ምናምን ትይ ነበር፣ ጡት ራሱ ተከለኪው ነበር። ምን ብዬ ነግረዋለሁ? አንዳንድ ደግሞ ሳስበው አደገ ልጄ። ከዛ አባቴ ምናምን ሲል አባትህ እንደዚህ ነው ብዬ የትኛውን ታሪክ ነው የምነግረው? ስለ አባቱ ጥሩነቱን ነው የምነግረው? መጥፎነቱን ነው? አባት ቤተሰቦችን የጎዳ ሰው ነው የምለው? አባትን እናንተን አሰቃይቶናል? የትኛውን ታሪክ ልንገር? አንዳንዴ እንዲሞትም ብዬ በቃ ምግብም ምንም ጡትም ምንም እከለክላለሁ። ከዛ ትንሽ ቆይቼ ሳየው ደግሞ የእሱ ብቻ አይደለም የኔም ልጅ የኔም ደም። ለምን ቢያንስ እኔ እንኳን እናቱ
ወደዚህ ምድር መጥቷል። ወደድንም ጠላንም አምጥቼዋለሁ ብዬ ደግሞ አንዳንዴ እሳሳልታለሁ። አሁን ደግሞ ጭራሽ የፈለገ ቢሆን ልጅ ማግኘት